ፎረፎርን፣ ራሰ በራነትን፣ የፀጉር መሳሳትን፣ መላጣነትን ይከላከላል። ጥቁር አዝሙድ በሀገራችንም በየትኛውም ዓለም ቫሪያል የወጣ እጅግ በጣም ብዙ ጥቅሞች ያሉት ነው። በተለያየ ነገር ይሰራል። ከሁሉ አንዱን ይዤላችሁ መጥቻለሁ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? እንኳን ወደ የመንዞር ቤት በሰላም መጣችሁ። አመሰግናለሁ። ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። ዛሬ ይዤላችሁ የመጣሁት የጥቁር አዝሙድ ውሃ ነው። ጥቁር አዝሙድ እንግዲህ ለፀጉራችን እጅግ በጣም ብዙ ጥቅሞች አሉት። በጣም በተለይ ፀጉራችሁ ለሚያሳክካችሁ፣ ለፎረፎር፣ ለሳሳባችሁ ለብዙ ይጠቅማል ማለት ነው። በመጀመሪያ ጥቁር አዝሙድ እንግዲህ እዚህ ጋር እንደምታዩት ይሄ ነው፣ ብላክ ሲድ ይባላል ማለት ነው። በየትኛውም ዓለም አለ። በሀገራችንም የትኛውም ቦታ ብትሆኑ በቀላሉ የምታገኙት ነው። ትንሽዬ 2 የሾርባ ማንኪያ ያክል እንወስዳለን ማለት ነው። በትንሹ መጠናችሁ 2 የሾርባ ማንኪያ ወይም ደግሞ 1 ሳታበዙ ትወስዳላችሁ ማለት ነው። በቀላሉ አዘጋጅተን እንጠቀማለን። ይሄ ነው መቼም ማንም የማያውቀው የለም። ከሞት በቀር መድኃኒት ነው ይባላል ጥቁር አዝሙድ ማለት ነው። ከዛ ጎድጓዳ ሳህን ላይ አደርገዋለሁ። ይሄ ደግሞ ብርቱካን ነው። ብርቱካን ልላጩ በጣም ጠቃሚ ነው። በመጀመሪያ ጥቁር አዝሙዱን ንጹህ ፀጉር ላይ ስለምናደርገው ቆዳችንን፣ የራስ ቅላችንን ምንም አይነት አፈር ወይም ደግሞ የተለያየ እንትን እንዳይኖረው አንድ ጊዜ እናጥበዋለን ማለት ነው። ለቅለቅ አድርጋችሁ የመጀመሪያውን ውሃ አለቅልቃችሁ ድፉት፣ ንጹህ እንዲሆን ማለት ነው። ከዛ በኋላ የሚቀጥለውን እንጠቀማለን። ከዛ የምንፈልገውን ያክል የውሃ መጠን እንሰራለን። ለሳምንት ለ3 ቀን ቻሌንጅ ይዛችሁ መጠቀም ትችላላችሁ ቤታችሁ ማለት ነው። እኔ ሁሌ የምሰራለሁ ማለት ሳይሆን አንድ ጊዜ ሰርታችሁ ፍሪጅ ውስጥ በማስቀመጥ ትጠቀማላችሁ። ውሃውን በዚህ መልኩ አድርገን 2 ብርጭቆ ያክል ውሃ እንጨምርበታለን። 2 ግላስ። ይሄ ደግሞ የብርቱካን ልላጭ ነው ወይም ደግሞ ብርቱካን ፒል ማለት ነው። ቫይታሚን ሲ የበለጸገ ነው። ለሽታው በጣም አሪፍ ነው። ጥቁር አዝሙዱ እንዳሸታችሁ ደግሞ ጥቁር አዝሙድ ሽታ በጣም ቆንጆ ነው። በጣም ነው የምወደው ነው የራሱ ማለት ነው። እና ይህንን መጨመር ትችላላችሁ። ብዙ ጊዜ ሲቆይ እየቆየ ሲሄድ ሳምንት ድረስ ሽታ እንዳያመጣ ይረዳዋል። ከዛን ከ1 እስከ 10 ደቂቃ ያክል እናፈለዋለን። በተለያየ መልክ መስራት ትችላላችሁ። ለማስክነት ይጠቅማል፣ ለዘይትነት ይጠቅማል። እንደዚሁም ደግሞ ሳሙናውን ሰርታችሁ መጠቀም ትችላላችሁ። ለፊታችሁ ዘይቱን ሰርታችሁ መጠጣት ትችላላችሁ። ጥቁር አዝሙድ እጅግ በጣም ዘርፈ ብዙ ጥቅሞች አሉት። በጣም ነው የሚጠቅመው በእውነት ማለት ነው። ለየራስ ቅላችን እንደዚሁም ደግሞ ጸጉራችን ከግንባራችን እየሸሸ ላስቸገረን፣ እያሳከከ ላስቸገረን ለፎረፎር በጣም ፍቱን መድኃኒት ነው። ውሃውን መጠቀም ትችላላችሁ። ውሃውን ለምሳሌ በዚህ መልኩ የቀቅዬ ነው። በነገራችን ላይ ማመስ ወይም ደግሞ ፀሐይ ላይ ማድረቅ ትችላላችሁ። ለማስክነት የምትሰሩ አምሳችሁ ፈጭታችሁ መስራት ትችላላችሁ። ከፈለጋችሁ ሌላ ጊዜ እሰራላችኋለሁ ማስኩን ማለት ነው። እንደዚህ አድርገን እናፈለዋለን። እየፈላ ይሄኔ እንደምታዩት ፍልቅልቅ እያለ በዚህ መልኩ እየደረሰልኝ ነው። በጣም ቆንጆ ነው። በጣም ነው የምትወዱት። ጥቁርነቱ ፀጉራችንንም ያጠቁርልናል በዛው ማለት ነው። ከዛን በደንብ እናፈላዋለን። ለ10 ደቂቃ ያክል ነው የምታፈሉት። አፍልታችሁ ከቀዘቀዘላችሁ በኋላ መጠቀም ትችላላችሁ። በቀላሉ መስራት ይቻላል። የሚገርማችሁ ነገር ለፊት ይሆናል። እንደዚሁም ደግሞ ለራስ ምታት በቃ አይደለ ጤነኛ አእምሮ ለማግኘት እንቅልፍ ጥሩ እንቅልፍ ለመተኛት ለብዙ ነገር ይጠቅማል። ለብዙ ነገር ማለት ነው። ሰርች አድርጋችሁ ማንበብ ትችላላችሁ። እጅግ በጣም ጠቃሚ ነው። እኛ ያው በምግብነት ዳቦ ላይ በመስራት በብዙ ይታወቃል። ሀገራችን በጣም ቫሪያል የወጣ ነው። ሌላ ሀገር ግን እንደዚሁ እንደ መድኃኒት ይጠቀሙታል። በጣም አሪፍ ነው። ከዛ እናጠፈዋለሁ። እንዲቀዘቅዝልን የተወሰነ ደቂቃ እናቆየዋለን። በነገራችን ላይ ውሃውን አጥላችሁ
ከስር ያለውን ማስቀመጥ ትችላላችሁ። የምታስቀምጡበት ቦታ ላይ ከስር ያለውን አብራችሁ ለ3 ቀን ያክል አስቀምጣችሁ ከዛ በኋላ ዘፍዝፋችሁ ማለት ነው ማንሳት ትችላላችሁ። ብርቱካኑ ስላለ አይሸትም ማለት ነው። ስትፈልጉ ፍሪጅ ውስጥ ታደርጋላችሁ እና ሳሙናም ትሰራላችሁ። ከተመቸኝ ሳሙናውንም ሰርቼ አሳያችኋለሁ። ሳሙናው ለፊት ለቆዳ በጣም ወሳኝ ነው። እንደዚሁም ደግሞ ለፀጉራችን ማለት ነው። እንግዲህ ከኬሚካል ነፃ የሆነ ነው የምንሰራው። በዚህ መልኩ አድርጌ አርቸዋለሁ። ዘይት ለመጨመር ትንሽዬ አበርደዋለሁ ማለት ነው። ለመጠቀምም ሲበርድልን ነው የምንጠቀመው። በተለይ ማታ ማታ ፀጉራችሁን ሁል ጊዜ ማሳጅ ብታደርጉት በጣም ብዙ ጥቅም ታገኛላችሁ ማለት ነው። እውነት የራስ ቅላችን ቆዳውን ነው የምንቀባው የሳከንን ከስሩ እና ስንቀባ ደግሞ ፀጉራችን ንጹህ መሆን አለበት። እንግዲህ ከበረደልኝ በኋላ ሌላ ቅባት ጨምረበታለሁ። ይሄ የምታዩት የኮኮናት ቅባት ኮኮናቱ ያው በዛ ያለ ስለሆነ መሰለኝ በውስጡ ብዙ ቅባቶችን ይዟል። ሮዝመሪን ኦይል፣ እንደዚሁም ደግሞ ኦሊቨራ ኦይል፣ ላይሞን ኦይል አለው ማለት ነው። በውስጡ ብዙ አይነቶችን የዘይት አይነቶችን ይዟል። ዛም ሮዝመሪን አልጨመርኩም፣ ምክንያቱም ሮዝመሪን እንደምታውቁት ለፀጉራችን ከግንባራችን ለሸሸ ለሳሳም እሱም በጣም አሪፍ ነው፣ ያፋፋልናል። ይሄም እንደዛው ያፋፋል። ሆኖም ግን በብዛት የሚጠቅማቸው ለፎረፎር ነው እና ለፀጉራችሁ ከለሩ እንዲያምር ከዛን ትንሽዬ ሁለት የሾርባ ማንኪያ ያክል ዘይት ጨምርበታለሁ ማለት ነው። እናንተ በቤታችሁ ያለውን ቅባት ነው የምትጠቀሙት። ለፀጉራችሁ የሚስማማችሁን ሮዝመሪን ሊሆን ይችላል፣ ኮኮናት ሊሆን ይችላል፣ የወይራ ዘይት ሊሆን ይችላል። የፈለጋችሁትን እናንተ በቤታችሁ የምትጠቀሙትን ዘይት ማድረግ ትችላላችሁ። ዘይት ባይኖረንስ አትሉኝ መቼም ለፀጉራችሁ ያዘጋጃችሁ ሊኖር ይችላል። ከሌለም እንደዚህ ውሃውን ብቻ መጠቀም ትችላላችሁ። እዛ እናቀላቅለውና እኛ በሚመቸን እቃ ውስጥ እናደርጋለን። በነገራችን ላይ እንደ ፍላጎታችሁ ነው። በዚህም መጠቀም ትችላላችሁ። እሺ ይህ ቅባቱ እንግዲህ ቫይታሚን ሲ፣ ዲ፣ ኢ ያለው ነው። በጣም ብዙ እንትኖች አሉት። በተለያየ መልክ ነው የሚሸጠው። በነገራችን ላይ አሁን ይሄ ብዙ አለው። እንዴት እንደገባ ባላውቅም፣ እንዴት እንደሰሩት ባላውቅም በጣም ቆንጆ ቅባቶች ናቸው ያሉት። ኦሊቨራ ኦይል፣ ሮዝመሪን፣ ኮኮናት እንደዚሁም ደግሞ ሌሞን ኦይል አለው ማለት ነው በውስጡ። ይሄው እንደምታዩት ጽሑፉ ላይ አስቀምጠውታል። ቁልጭ ብሎ ይታያል። ያው አብረን ካላፈላን ይህንን ዘይት መጠቀም እንችላለን፣ ወይም ደግሞ ዘይቶቻችሁን ጨምራችሁ መጠቀም ትችላላችሁ። ያው ለቆዳችን ጤንነት ለፀጉራችንም እድገት መፋፋት ይረዳናል ማለት ነው። እንደዚሁ ፀጉራችሁ ስስ ሆኖ ላስቸገራችሁ አንዳንድ ጊዜ ብትፈልጉ በማስክነት ብትፈልጉ ደግሞ እንደዚህ በውሃ በቀላሉ አድርጋችሁ መጠቀም ትችላላችሁ ማለት ነው። ይሄ የስፕሪያል የምታደርጉበት ከሌለ ችግር የለውም። በማንኛውም እቃ ፕላስቲክ በሆነ ነገር ከቀዘቀዘ በኋላ ገልብጣችሁ ማስቀመጥ መጠቀም ትችላላችሁ። እንደዚሁም ደግሞ ፕላስቲክ ከሌለ እዘዝ ግላስ ማለት ነው፣ ግላስ ውስጥ የምታደርጉት መልካም ነው። እኔ ለመጠቀም እንዲያመቸኝ በዚህ አደርገዋለሁ። ሁለቱም ስፕሪያል ያደርጋሉ። አንደኛውን ስጨርስ ወደ አንደኛው እሄዳለሁ ማለት ነው እና እየቀባው ደግሞ አሳያችኋለሁ። የተረፈውንም እንዳትጥሉ፣ ተቀብታችሁ ስታበቁ ያጠለላችሁት ውስጥ ማስቀመጥ ትችላላችሁ። ጥቁረቱን እንግዲህ ተመልከቱት። ይህንን ስትቀቡ ፀጉራችሁ እንዲያንጸባርቅ አንጸባራቂ ፀጉር ይኖራችኋል። ቆንጅዬ ከለሩ የሚያምር ጥቁረቱ ተፈጥሯዊ በሆነ መልኩ ቆንጆ ያማረ ፀጉር ይሆንላችኋል ማለት ነው። እውነት ወደ ተፈጥሮ እንመለስ። በጣም ቆንጆ ነው። በጣም መልካም ነው። ተጠቀሙት። እንግዲህ 10 ደቂቃ በማፍላት ይህንን ጥቁረት ሰጥቶኛል። በጣም ነው የሚያምረው ጥቁረቱ ማለት ነው። እንደምታዩት በጣም አሪፍ ነው። ይህንን መጠቀም ችላላችሁ ለአንድ ሳምንት፣ እንደዚሁም ደግሞ ለ15 ቀን ለወር ቻሌንጅ አድርጋችሁ በየ3 ቀኑ በየ4 ቀኑ ለመቀባትና ማሳጅ በማድረግ ትጠቀማላችሁ ማለት ነው። ወደ አጠቃቀሙ እንሄድ። አብራችሁ ቆዩ። ቪዲዮውን እንግዲህ ላይክ እያደረጋችሁ ለሌሎችም ደግሞ እንዲደርስ ከፈለጋችሁ ሼር አድርጉት። በዋትስአፕ በምትጠቀሙት አፕሊኬሽን በኢሞ ሊሆን ይችላል፣
በፈለጋችሁት ሌሎች እንዲጠቀሙት ማድረግ ትችላላችሁ። በጣም ዘርፈ ብዙ ጥቅም አለው። ፀጉሬ በነገራችን ላይ ይኸው ፋትቼ አዘጋጅቼዋለሁ ማለት ነው። ፀጉሬ ንጹህ ነው። 3-4 ቀን ነው የሚሆነው ከታጠብኩት፣ ብዙ ቀን አልሆነውም። እንደዛ ነው ማድረግ ያለባችሁ። ንጹህ ፀጉር ላይ ንጹህ ቆዳ ላይ ነው መቀባት ያለበት ማለት ነው። ንጹህ ቆዳ ላይ ካልሆነ የምንፈልገውን ነገር ላናገኝ እንችላለን። ምክንያቱም በአቧራ ወይም ደግሞ በተለያየ ነገር ስለሚሸፍነው ጥቅሙን አናገኝም። የፈለገ ፎረፎር ሊኖርባችሁ ይችላል፣ ነጫጭ ጥቃቅን ነገር ሊኖር ይችላል። ግን ስትታጠቡት ለመጀመሪያ ጊዜ ይሄዳል፣ እሱም ቢሆን ማለት ነው ካለባችሁ እና በዚህ መልኩ ስሩን ቆዳውን እየረጫችሁ ወይም ደግሞ እያስነካችሁ ማሳጅ ታረጉታላችሁ። በጣም ለውጥ ታገኛላችሁ። አንድ ነገር አይበላኝም እኔ አንድ ነገር ፀጉሬን ማለት ነው። ይህን እንግዲህ በሶሻል ሚዲያ ተረፍርፏል። አሰራሩም ለአጠቃቀሙም ሆነ አይታችሁ መስራት ትችላላችሁ ማለት ነው። ውድ ቤተሰቦቼ እኔ ብዙ ጊዜ እየሰራሁ እጠቀመዋለሁ፣ ግን አዳዲስ ቤተሰቦች እየመጣችሁ ስለምትጠይቁኝ ፀጉሬን እንዴት ላብዛው፣ ፀጉሬ አላድጋለኝ፣ ፀጉሬ በጣም ተያያዘብኝ፣ ረገፈብኝ የምትሉ አላችሁ እና ፀጉር በነገራችን ላይ ይሰለጥናል። እንዴት ይሰለጥናል መሰላችሁ? ሁል ጊዜ እንደዚህ ስንንከባከበው በጣም ከርዳዳ ልበጠር የሚለን ፀጉር ሁሉ እየለሰለሰ ለመበጠር አሪፍ እየሆነ እየተስተካከለ ነው የሚመጣው እና የራሳችን አያያዝ ነው የሚወስነው እዚህ ጋር ማለት ነው። እና በደንብ እየከፈልኩ ፀጉሬን አዳርሰዋለሁ ቆዳውን ማለት ነው። እና በደንብ ተቀቡት ቆዳውን፣ ስሩን። ፀጉራችሁን በሚያሳክካችሁ ሰዓት ፀጉራችሁ ከላያችሁ ላይ ይነቃቀላል፣ ይረግፋል። በጣም መጥፎ ነው ማሳከክ ማለት ነው። እና ጊዜ አትስጡት፣ መጠቀም አለባችሁ። ይሄ በጣም መድኃኒት ነው፣ የተመሰከረለት ነው። በዛ ላይ ተፈጥሮ ነው። ምንም አይነት ለቆዳችንም ሆነ ለፀጉራችን ለራስ ቅላችን ሳይድ ኢፌክት የለውም። ተፈጥሮአዊ ግብአት ነው። ከዚህ ከፊታችን ያለውን ራሳችን በራ የሆነውን እንደዚሁም ደግሞ ግንባራችን ላይ ቤቢ ሄር አለን። ይህንን ቤቢ ሄር መጠቀም እንችላለን። ፊታቸው ላይ ቢመጣ ምንም ችግር የለውም። ውድ ቤተሰቦች ቅባቱን አላቅም እንጂ ጥቁር አዝሙድ ለፊት ራሱ ይሰራል። ለፊት ማስክ ይሰራል፣ ለፊት ሳሙና ይሰራል፣ ለፊት ዘይት ይሰራል፣ ለመጠጥ ዘይት ይሰራል። የማይሰራው ነገር የለም። ባይገርማችሁ የተለያዩ በሽታዎችን ይከላከላል፣ ጤናማ ያደርጋል። የራስ ፀጉራችን የራስ ቅላችን እንደዚሁም ፈጣን እንዲሆን አለ አይደለ? አእምሯችን ውስጡ በምንጠጣበት ሰዓት በጣም የማስታወስ ችሎታችንን ይጨምራል። ልክ እንደ ሮዝመሪን ማለት ነው። በጣም ብዙ ጥቅሞች አሉት። ጸረ ባክቴሪያ፣ ጸረ ፈንገስ ነው። በጣም አሪፍ ነው። እንግዲህ በፀጉራችን ላይ የተለያየ ነጫጭ ጥቃቅን ነገር ፎረፎር ካለብን ይህንን ድራሹን ነው የሚያጠፋልን። በደንብ ተቀብታችሁ በደንብ ማሳጅ አድርጉት። ፀጉራችሁ እንዳይደርቅ የምትጠቀሙት ምንድን ነው? ቅባት ነው። ቅባት መጠቀም ትችላላችሁ። ጫፍ ጫፉን ጨቃ ቅባት ቀቡት፣ ውስጡን ደግሞ ፈሳሽ ቅባት ማለት ነው። ያው እንደምታዩት እኔ ጫፉንም እንደዚህ እንዲበጠርልኝ ውሃ ስታደርጉለት ፀጉራችሁ ይበጠራል፣ አይበጣጠስም፣ አይረግፍም፣ ጤናማ ይሆናል። እና መጀመሪያ የራስ ቅሌን ነው፣ ምክንያቱም ከስር ነው መቀባት ያለብን። ከስር ቀብቼዋለሁ። ከዛ ጫፉ ላይ የተወሰነ ትንሽ ማድረግ ትችላላችሁ እንዲበጠርላችሁ ማለት ነው። እና በጣም አሪፍ ነው። በነገራችን ላይ እኔ በጣም ስለጠቀመኝ ነው ለእናንተ ይዤላችሁ የመጣሁት። እናንተም ተጠቀሙት። ተጠቅመን እንታጠቡ። እንዳሰራራችሁ ይለያል። ከቆላችሁት ታጠቡ። ወደ ውጭ የምትወጡ ከሆነ ቢያንስ 4 ሰዓት 5 ሰዓት አቆይታችሁ ታጠቡ። እኔ ግን አሳድረዋለሁ፣ አውለዋለሁ። ችግር የለብኝም። 3-4 ቀን ደጋግሜ የጠቀመውና ከዛ በኋላ አንዴ ሙልጭ አድርጌ በሳሙናና በሻምፖ ታጠበዋለሁ ማለት ነው። ወይ ከሁለት አንዱ፣ ወይ በሻምፖ ወይ በሳሙና ከሁለት አንዱና በዚህ መልኩ ነው የምትጠቀሙት። እንደምታዩት ጥቁር አዝሙዱ ጥቁር ስለሆነ ልብስ እንዳያበላሽባችሁ ፌስታል ማሰር ትችላላችሁ ከላይ። እሺ፣ በጣም ነው የማመሰግነው ስለተከታተላችሁኝ። ባይ